ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ አልፈናል። ግብርና የሀገራችን ኢኮኖሚ ወሳኝ ዘርፍ እንደሆነ የሚታወቅ ሲሆን የከተማ ግብርናም የዚሁ ዘርፍ አንዱ አካል ነው። በከተማ ግብርና በርካቶች ተጠቃሚ እየሆኑ ይገኛሉ። ባልደረባችን አጥናፉ አበራ በከተማ ግብርና የተሰማሩ ግለሰቦችን አናግሮ ያሉትን መልካም ዕድሎች፣ የሚያጋጥሙትን ተግዳሮቶችና መፍትሄ ሀሳቦችን በተመለከተ ዝርዝር አለው እንደሚከተለው ያቀርበዋል። ሰላም ተመልካቾች እንደምናላችሁ። ግብርና የሀገራችን ኢኮኖሚ ጀርባ አጥንት እንደሆነ ይታወቃል። በዚህ ዘርፍ ውስጥ ታዲያ የከተማ ግብርና ቀዳሚ ተጠቃሽ ነው። እኛም ዛሬ በኢትዮ ቢዝነስ ቆይታችን በአዲስ አበባ ከተማ ውስጥ በወተት ላሞች እርባታ እንደዚሁም ደግሞ በዶሮ እርባታ የተሰማሩ ሁለት የተለያዩ ግለሰቦችን አናግረን በዚህ ዘርፍ ውስጥ ስላሉ መልካም አጋጣሚዎች፣ ቢዝነሱን ለመጀመር ምን ያክል ካፒታል እንደሚያስፈልግ፣ ያሉት አጠቃላይ ጠቀሜታዎች ምንድናቸው፣ እንደዚሁም ደግሞ በዚህ ዘርፍ ውስጥ እንደ ፈተና እንደ ችግር የሚታዩት ጉዳዮችስ ምንድናቸው የሚሉትን ሀሳቦች እያነሳን ቆይታ የምናደርግ ይሆናል። አብራችሁን ቆይ ባክሮት እንጋብዛለን። ከኛ ጋር ሆነ ከብት አርቢነት ነው ያለነው። በእርባታ ላይ ነን አሁን ያለሁት። በአንድ ላም ገዛው። ከዛ ጓደኛዬ አንድ ላም ሰጠኝ። ጨማመርንና ገዛን። እየረቡ እየሸጥን እንትን ያልን እዚህ ደረጃ ላይ ደርሰናል። በአሁኑ ሰዓት 32 ይሆናሉ። እየሰራን ያለነው የራሳችን የሆኑ ዶሮዎችም አሉን። ከዛ በተጨማሪ ደግሞ አዳዲስ የሚጀምሩትን እናደራጃለን ማለት ነው። አዳዲስ የሚጀምሩት ሚንስ ወደዚህ ስራ የመግባት ፍላጎት ያላቸውን ሰዎች ለስራው ብቁ አድርገን ማቅረብ እንደማለት ነው። እንዴት ነው ግን ወደዚህ ስራ የገባችሁት? ምኑን አይታችሁ ነው? ያው ታውቃለህ መቼም አሁን ላይ ተቀጥሮ መስራት ትንሽ ከበድ ይላል። ያው የራስህን ነገር በሆነ ነገር አድርገህ የራስ ነገር ሲሆን ደስ ይላል አይደለ? ስለዚህ ያው እኛ ስራው ምን ያክል ክፍት እንደሆነ አይተናል። ምክንያቱም ብዙ አርቢም የለም፣ አርቢዎች የሉም። የእንቁላል ገበያም ምን ያክል እንደሆነ ይታወቃል። እሱን ክፍተት አይተን ነው ይህን ሴክተር የመረጥ ነው ማለት ነው። ውጭ ሀገር ሄደው የተለያዩ ሀገሮችን የስራ ተሞክሮ እንደተመለከቱ አይቻለሁና ሲያነጻጽሩት የኛን የከተማ ግብርናና የሌሎቹን ሀገሮች የከተማ ግብርና እኛ የት ላይ ነው ያለነው ማለት ይቻላል? አንደኛ የሀገራችን የከብት ብዛት አለን፣ ወተት የለንም። በወተት በጣም ወደ ኋላ የቀረን እኛ ያለነው። በዓለም በአፍሪካ አንደኛ ነን። ከዓለም ወደ 5ኛ ተጠግተናል። በወተት ግን የመጨረሻ ውራኛ ነን ያለነው። በጣም አነስተኛ በሲኒ የማይዳረስ ደረጃ ላይ ነው ያለነው። እዚህ የከተማ ግብርና ላይ በተለይ የወተት ላሞችን ማርባት ላይ የሚሰማራ ሰው የሚገጥሙት ችግሮች ምንድን ናቸው ሊባል ይችላል? አንድ ሰው ወደ እርባታ ሲገባ ካፒታል ይዞ መግባት አለበት። ካፒታል ይዞ ከገባ ገንዘቡ ካለ ሁሉንም የተመጣጠነ መኖ እያበላ ራሱን ሊቀየር ይችላል። ካፒታሉን ከፍ አድርጎ እንዲሰሩ ስልጠናና ምክር መስጠቱ የተሻለ ለውጥ ሊያመጣ ይችላል ነው ብዬ ነው የምገምተው። ከመኖ አኳያ ያለውን አቅርቦት እስኪንገሩ ፍሩሽካ ነው አብዛኛው። አሁን ያን ፍሩሽካ በአሁኑ ሰዓት ከስንዴውና ፍሩሽካ እኩል ለኩል ጎን ለጎን ነው የሚሄዱት ዋጋው። አሁን 3500 ነው የምንገዛው 2 ኩንታል ቀረጭታ ቢቻል። ይሄ አሁን ዙሪያ ያሉት ሳር አካባቢዎች የሚመረተው ሳር ለከተማ ግብርና መሆን አለበት ተብሎ መንግስት ይሄን ነገር በሰፊው ተነጋግሮ ይሄን ነገር ወስኖ ይሄን ነገር ተግባራዊ ካላስተካከለ ምን እናበላለን? አንድ ቦንዳ 600 ተገዝቶ 700 ተገዝቶ ምን አይነት እርባታ ይካሄዳል? መንግስት ትኩረት ተሰጥቶ በቃ ይሄንን ነገር ገበያ ትስስር አድርጎ ክትትል ያስፈልጋል። ሞላሰስ አለ፣ የቢራ ሞላሰስ ወደ ውጭ ሀገር ኤክስፖርት ከማድረግ ለከተማ ግብርና እንዲውል ቢያደርግ ፍሩሽካውም ሊቀንስ ይችላል። ያው የማንኛውም አርቢ ጥያቄ የመጀመሪያው ጥያቄ መኖ ነው። የመኖ ውድነት አለ። ከምንም በላይ ትልቅ ተግዳሮት እሱ ነው። ምክንያቱም የመኖ መጨመር አብዛኞቹ አርቢዎች ወይም ደግሞ አዳዲስ አርቢዎችም እንዳይገቡት ከሚያደርጋቸው ማነቆች ውስጥ ትልቁ እሱ ይወስዳል ማለት ነው፣ ትልቁን ደረጃ እና ዋነኛው እሱ ነው። 2018 ጥር ወር ላይ ነው ያለነው። ካለፈው አመት ጥር ወር 2017 ጋር ከነበረው የመኖ ዋጋ ጋር አሁን ያለውን ዋጋ ነጻጽር ልነግረኝ ትችላለህ? አሁን ላይ ያው ከዛኛው አመት ይልቅ ይሄኛው አመት በጣም ጨምሯል መኖ ማለት ነው። በጣም ጨምሯል መስለ መናገር በገንዘብ ልትነግረኝ ትችላለህ? የዛሬ አመት አሁን በአቬሬጅ ሲታይ እስከ 4000 ብር በትልቁ 4000 ብር ነበረ ይላናል የዛሬ አመት ማለት ነው። አሁን ግን በአንድ አመት ውስጥ ኦልሞስት 7000 ብር አንዳንድ መኖች አሉ 7000 የደረሱ። ይሄ የሚያሳየው እጥፍ ኦልሞስት እጥፍ ሊሆን ምንም አልቀረውም ማለት ነው። ምክንያቶቹ ምንድናቸው? አምራቾች የሉም ነው?
ተጠቃሚዎች በስፋት አሉ ነው። ለምን እንደሚጨምር ራሱ እኛ የምናውቀው ነገር የለም። እኛ ተረካቢ ነን። ገብቷል አይደል? ግን ያው ሊጨምር የሚችለው የበቆሎ የፋጉሎ የተለያዩ ነገሮች ኢንግሪዲያንቶች መጨመር ነው። እንቁላል ዋጋም ሆነ የዶሮ ዋጋም የስጋ ዶሮዎች ዋጋም ሆነ በተለያየ አጋጣሚ ለበዓላትም እንዲሁ በአዘቦት ቀንም ገዝተን ለመጠቀም ስንሞክር ዋጋው ከበፊቱ በጣም በሰፊ ልዩነት ከፍ ብሎ እናገኘዋለን እና ምክንያቱ ምንድን ነው ብለህ ታስባለህ? የመኖ ብቻ ነው እውነት? የእንቁላል መጨመር ትልቁን ቦታ እሱ ይዛል። ወደ ወተት ላም ለመግባት አርብቶ ለመጠቀም በከተማ ግብርና ለመሰማራት አንድ ሰው ዝቅተኛ ካፒታል ምን ያክል ያስፈልጋል ብለህ ታስባለህ? 5 ከብት መነሻ ግደር አድርጌ እነሳለሁ ብሎ ካለ 5-6 ሚሊዮን ይዞ ሊንቀሳቀስ ይችላል ቦታ ካለ። ከሰራ ደግሞ እነኚህን 5 እንደው የተመቻቸ ከሆነ ደግሞ ራሱን ይለውጣል። እነኚህ ላሞች ከአመት በኋላ 10 ይሆናሉ። ከዛ በመቀጠል 15 እያሉ ይሄዳሉ። ግን ያው ውስጥ ገብቶ መስራት ነው የሚያስፈልገው። መስራት ጉልበትም ደግሞ ያስፈልጋል። ሌሎች ወደዚህ ዘርፍ መግባት የሚፈልጉ የተለያዩ አካላት እኛን እየተከታተሉ እንደሆነ አስባለሁና እንዲገቡበት ትመክራለህ? ያንተ ሀሳብ ምንድን ነው? እውነት ለመናገር እንዲገቡበት እንመክራለን። ምክንያቱም ያው አንዳንድ ያወራናቸው ተግዳሮቶች የትኛውም ስራ ተግዳሮት አለው፣ ቻሌንጅ አለው። ዋናው ነገር ቻሌንጁን አልፈክ ለዚህ ደረጃ መብቃት ነው ማለት ነው። ምክንያቱም አሁን እነዚህ ዶሮዎች ዘንድ ትርፍ እናገኛለን በሚገባ እና ምን መክረው እኛ ምንድነው ቁጥሩን ትንሽ ጨመር እንዲያደርጉ ማለት ነው። ምክንያቱም ሃይስት ነበር ስለሆነ ፕሮፊት የሚጨምረው ብዙ ቁጥር ካለ ነው። ብዙ እንቁላል የሚሸጠው ብዙ እንቁላል ስታገኝ ደግሞ ትርፍም ይጨምራል ማለት ነው። ሌሎች ሰዎች ቅድም እንዳነሳ ነው መግባት ይፈልጋሉ ወደዚህ ቢዝነስ እና ወደዚህ ቢዝነስ ከዜሮ ተነስቶ መግባት የሚፈልግ ሰው ቢኖር በዋናነት ምን ነገሮችን ጉዳዮችን ታሳቢ ማድረግ አለበት ውጤታማ ሆኖ በዚህ ዘርፍ ለመቀጠልና የተሻለ ትርፍ ለማግኘት? ዋናው ነገር ራስ ማዘጋጀት ነው ለስራው። ስራው ያው ዝቅ ብለህ የምትሰራው ነገር ነው። ያው ዝቅ ብለህ እንቁላል አንስተህ ነው ቀና ስትል ገንዘብ የሚሆንልክ ማለት ነው። ከዛ ውጭ ደግሞ ካፒታል ነው። ያው መነሻ ያስፈልጋል። መነሻ ካፒታል ያስፈልጋል። ከዛ ውጭ ለምሳሌ አነስተኛ ምን ያክል ደህና ቁጥር ሲኖርክ ነው ፕሮፊቱ የሚጨምረው ማለት ነው። እና ለጀማሪዎች እኛው ከ500 እስከ 1000 እንመክራለን። ከ500 እስከ 1000 ባለው ይዘው እንዲጀምሩ ማለት ነው። ዶሮዎች ብዛት ያን ያክል ይዘው እንዲገቡ እንመክራለን። ከዛ ውጭ ደግሞ ክትትል ማድረግ ነው። ያው ሙያዊ ድጋፍ ማግኘት። እነዛን 5 ላሞች ገዝቶ ያንን ቢዝነስ መስራት የጀመረ ሰው በወር ምናልባት ምን ያክል ገቢ ሊያገኝ ይችላል? ይህን ያክል ለማለት ያስቸግረናል። ያው ካልሰጡ አይሰጡም ላሞቹ። አዎ ግን እንደው የተመቻቸ ነገር ቢያገኙ የተመቻቸ ያው አንድ 5ቱ 20 ሊትር 15 ሊትር ቢያገኙ በቀን ቢያገኙ እነኚህን ያው በገንዘብ አባስቶ ይገኛል። አሁን ግደሯን ደግሞ ቅድም ምንድነው ግደሯ የተገዛችው እሷን ብቻ አይደለም። ጥጃ አለ፣ ወተት አላት፣ ላሟ አላት። ከነኚህ እንግዲህ ይደማመሩና ካልኩሌሽን ማድረግ ነው እንግዲህ ትርፋማ ነው። ዞሮ ዞሮ በደንብ ከተያዙና እንትን ካሉ ትርፋማ ይሆናል። የስጋ ዶሮም ሆነ እንቁላል ወደ ተጠቃሚው ለማድረስ እንዴት ነው ትስስሩን መፍጠር ያለባቸው? አሁን ላይ ያው የስጋ ዶሮ በኢትዮጵያ ብዙ ጊዜ አሁን ላይ የኢትዮጵያ ሕዝብ ያው ከበዓል ውጭ ስጋ ዶሮ ይበላል የሚለውን ይከብዳል ትንሽ። ያው እሱ የስጋ ዶሮ የሚሰራው በዓላትን ያው ተመርኩዞ ነው፣ የሆነ በዓል ሲኖር ነው የሚሰራው። እሱ ደግሞ ያው ገበያው ይታወቃል፣ የትኛው መንገድ ላይ መሸጥ ይቻላል። ግን ለእንቁላል ግን ከዚህ የተለየ ነው። እንቁላል ማለት እነዚህ ዶሮዎች ሆነ 1000 ዶሮዎች ካሉ እንዳንተ ጉብዝና በቀን እስከ 950 ልታስጥል ትችላለህ። በወር ውስጥ ምን ያክል ይሆናል ወይም ደግሞ ምን ያክል ጊዜ ነው ስቶክ አድርገህ የምትይዘው ምናምን ከዛስ እንዴት ነው የሚሸጠው የሚለውን ነው ላንተ እንደ መፍትሄ የምታየው ማለት ነው። ያ እንደዛ ነው። እሱን ደግሞ ለመሸጥ ያው የተለያዩ እንትኖች አሉ። አሁን ለምሳሌ በእኛ በኩል ያለውን እንጋር እኛ የራሳችን ሆቴሎች አሉ የሚረከቡን ማለት ነው። ራሳችንም እንረከባለን እየሄድን እዚህ አካባቢ ያሉት ለምሳሌ አሁን ራሳችንን የምንረከባቸው እና እንደዛ ነው የምንሰራው። ግን ገበያ የሌላቸውም ደግሞ እንዴት ማግኘት እንዳለባቸው ማያውቁም አሉ። አሁን እነሱ ማድረግ ያለባቸው ነገር ውስጥ አካባቢን ማጥናት ይወጣል አይደል? የተለያዩ ነገሮችን ቼክ ማድረግ ሰርች ማድረግ እንዴት መሸጥ ይቻላል ምናምን የሚለው እኛው ፖስት እናደርጋለን። እንቁላል ካላችሁ ንገሩን ምናምን ያንም ማለት ነው። ስለዚህ እዚህ ስራ ላይ እንቁላል ለመሸጥ ምን ለማድረግ ኮኔክሽን ነው የሚያስፈልግ ማለት ነው። ኮኔክሽኑ በተለያየ መንገድ ተፈጥሯል ማለት ነው። ለምሳሌ እንዴት አድርጎ ሊፈጥሩት ይችላሉ?
ያው ሰርች ማድረግ ለምሳሌ አሁን እኛን ለመፈለግ እንትን ላይ ሰርች እናደርጋለን፣ እንጠይቃለን። ይሄንን ኢቭን ማለት ልጆቻችን የላክን ቼክ እናደርጋለን፣ እንጠይቃለን። ስለዚህ እነሱ እንደዚህ ማድረግ አለባቸው። እንደዚህ ነው የሚያደርጉት። ምክንያቱም የራሳቸው ዶክተር ካላቸው ዶክተሮችን ሜቢ እኛ ልናቃቸው እንችላለን ምናምን እርስ በርስ ነው የምንነጋገረው ማለት ነው። ያ እንደዛ ነው። ደህና ቁጥር ካላቸው እንደዛ ነው። እዚህ ስራ ላይ እንደ ቻሌንጅ ወይም ደግሞ እንደ ፈተና የሚታየውና እንደ መልካም አጋጣሚ የሚታዩት ነገሮች ምንድን ናቸው? ከዚህ ቀደም ካነሳናቸው ጉዳዮች በተለየ ቻሌንጅ ሊሆን የሚችለው የተለየ ነገር ያው ዶሮችን ማጣት ነው። ለምሳሌ ሲሞቱብህ ምናምን አይነት ነገር ሲፈጠር ይሄ ቻሌንጅ ነው። ለምሳሌ የሚጥሉት የእንቁላል ፐርሰንት ሲቀንስብክ ዛሬ እየጣሉት ካለው ለምሳሌ ከነገ የሚቀንሱ ከሆነ ምናምን ይሄ ቻሌንጅ ነው። ገብቷል አይደለ? ቻሌንጁን ደግሞ እንዴት ተወጥቶ መታለፍ ይችላል የሚለው ደግሞ ሌላ ታይትል ነው ማለት ነው። በሱ አድርገው መሸፈን ይችላሉ። ጥሩ ነገሩ ደግሞ ዋናው ነገር በጣም ሰው የሚፈልገው ነገር ነው። ገብቷል? እንቁላል አሁን የዕለት ተዕለት በጣም አስፈላጊ ነገር ነው። ያው ዋጋው ትንሽ እንትን ካላለ ማለት ነው። እንደዛ ስለሆነ ጥሩ ነገሩ እሱ ነው። በምንም አይነት ታምር ገበያ ትስስር ካለክ እዚህ ስራ ላይ አትራፊ ማትሆንበት ምንም አይነት ሚንስ የለም። ክቡራትና ክቡራን ተመልካቾቻችን በዛሬው ኢትዮ ቢዝነስ ቆይታችን የከተማ ግብርና ጉዳይን አንስተን በዚህ ዘርፍ ስላሉ አሁናዊ መልካም አጋጣሚዎች፣ ስለሚያጋጥሙ ችግሮች እንደዚሁም ደግሞ ችግሮቹ የሚፈቱበትን መንገድ ከዛ በተጨማሪ ደግሞ ወደዚህ ቢዝነስ መግባት የሚፈልጉ ቢኖሩ ምን ያክል መነሻ ካፒታል ያስፈልጋል የሚሉትንና ሌሎች ተያያዥ ሀሳቦችን እያነሳን ቆይታ አደረግን። እንደጠቀማችሁ ቁም ነገር እንዳገኛችሁበት እንገምታለን። ጤና ይስጥልን ተመልካቾች። በዛሬ ኢትዮ ቢዝነስ ወደ እናንተ ያደረስናቸው በአጫጭርና በዝርዝር ጉዳዮቻችን እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ።